ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን ከአሚኮ ዘወትር በሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ ኢንስትራክተር ካሳሁን በቀለ ከኛ ጋር ቆይታ ያደርጋሉ። ኢንስትራክተር ካሳሁን በቀለ ዓለም አቀፍ የቦክስ አሰልጣኝ ናቸው። ወደ አሰልጣኝነቱ ከመምጣታቸው በፊት ደግሞ ኢትዮጵያን በተለያዩ ዓለም አቀፍ መድረኮች በተወዳዳሪነት መወከል የቻሉና ውጤት ማምጣት የቻሉ ግለሰብ ናቸው። የኢትዮጵያን የቦክስ ስፖርትም በገንዘብና በማቴሪያል በመደገፍም ይታወቃሉ። በዛሬ ቆይታችንም በስፖርቱ ያለፉበትን መንገድና የቀጣይ እቅዶቻቸውን በተመለከተ ሀሳቦችን እያነሳን የጋራ ቆይታ የምናደርግ ይሆናል። አድማጭ ተመልካቾቻችን አብራችሁ እንድትቆዩ ነው የምንጋብዘው። ባዞ መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራሙን ወደ እናንተ አደርሳለሁ። በድጋሚ አብራችሁ እንድትቆዩ ነው የምንጋብዘው። ኢንስትራክተር እንኳን ደህና መጣህ። እንግዳችን ስለሆንክ በአሚኮ ስም እናመሰግናለን። እኔም ከልብ አመሰግናለሁ። ኢንስትራክተር እንግዲህ ተወልደህ ያደግከው ያው አዲስ አበባ ነው። ቦክስንም እዚሁ በተወለድክበት ከተማ ነው የጀመርከውና ምን ይመስል ነበር እንደው የልጅነት ጊዜህ ቦክስ ላይ የነበረ ተሳትፎ? እሱን ለመናገር በጣም ረጅም ነው፣ ግን አጠር አድርጌ ለመናገር ያው የ12 ዓመት ልጅ ሆኜ ነው የጀመርኩት። ያው በወክማ ነው። በወክማ ስንጀምር የክረምት ወራት ለ2 ወር መንግስት ያወጣው እቅድ ነበረ። ተማሪዎች በክረምት የተለያዩ ቦታ እንትን እንዳንል ብሎ በነፃ ይሰጥ ነበርና በዛ ወቅት ነበር የጀመርኩት። ስንጀምር 120 ቦክሰኞች ነበርን። የሚገርም ነገር ከዛን ጊዜ ጀምሮ ያለኝ የቦክስ ፍቅር እያደገ ያው እዚህ ደረጃ ደርሻለሁ ወደ አሰልጣኝነት። ግን በዛ ውስጥ ብዙ ያለፍኩባቸው ነገሮች አሉ። ለምሳሌ ምግብ አለመብላት ነበረ። ትምህርት ቤት አለ። ዋጋ የሚከፈለውን እየከፈልኩ ወደ ግራ ወደ ቀኝ ሳልል በመስመር ውስጥ ሆኜ ስቲል እስካሁን እንግዲህ እድሜ አሁን ወደ 56 ዓመት ነው። የ12 ዓመት ልጅ ሆኜ የጀመርኩት አትመስልም ግን? አዎ፣ ምክንያቱም እሰራለሁ እና ያው በቃ ፍቅር ልክ የወንድና ሴት ፍቅር እንደዛ ነው ስፖርቱን እና በጣም ነው የምወደው። እሱ ነው በቃ ለዚህ ደረጃ ያበቃኝ ማለት ነው። ከልጅ ጀምሮ ተሰራ የነበረው እንግዲህ ኢንስትራክተር ቅድም ስታነሳልኝ ነበር ስፖርቱን ስትጀምሩ ወክማ ላይ 120 ሆናችሁ ነበር የጀመራችሁት። ለዚህ ስኬት የበቃውን ግን ከጓደኞች መካከል አንተ ብቻ ትመስለኛለህና ቅድምም እያነሳልኝ ነበር በተወሰነ መልኩ። እንዲያው ግን ያለፍክባቸው መንገዶች ያው ወክማ የሚታወቅ ማሰልጠኛ ማዕከልም ስለሆነ እዛ አካባቢ ያሉት ትዝታዎች ካሉ ተጨማሪ ነገሮችን ብናነሳ ብዬ ነው። አዎ እንግዲህ እዛ ላይ እንዳልኩት በጣም ረጅም ነው። ጽናት የሚል መጽሐፍ ጽፌያለሁ። እዛ ላይ በሰፊው አለ እና ብዙ ማለት እናቴ ራሷ ምግብ ሰርታ ብላስ ኖ ብዬ በቃ በጣም እንትን ስለምል ሮጬ ወደ ወክማ ነበር የምሄደው። ምኖር ፈረንሳይ ለጋ ሲሆን ነው። በእግር ነው የምትሄደው። ዝናብ አለ፣ ክረምት ነበር በዛን ወቅት እና ያንን ሁሉ አልፌ እዚህ ደረጃ ደርሻለሁ። እና ስንጀምር 3 ጓደኛሞች ሆነን ነው። አሁን ለምሳሌ የማይረሳኝ ሃይማኖት ተስፋ ይባላል፣ አንደኛው እያሱ ይባላል እና አደፍርስ እና እኔ 4ኛ ነበርና አብረን ጀመርን። ስንጀምር እነሱ ሳምንትም አልሰሩም እና ተዚህ ለኛ ወደ ወክማ ስንሄድ ለምንድን ነው አንተ ወደ ባስኬት ማትገባው? ምክንያቱም ቁመት ረጅም ነው እና ለቦክስ አትሆንም ብለው እንዲህ ነው የገፉኝ። እንዲህ ሲገፉኝ ግርማ ለማ ስቲል በህይወት አለና አሰልጣኜ መጥቶ ነው ምን እያደረጋችሁ ነው ሁኔታው ነገር ና ብሎ እጄን ጎትቶ እሱ አስገብቶኝ፣ እነሱ ግን አልቀጠሉበትም። እንደው ወደ ዓለም አቀፉ ከመሄዳችን በፊት እንደው ያስመዘገብካቸው ውጤቶች ምን ይመስሉ ነበረ? አገር ቤት ላይ እንግዲህ መጀመሪያ ስንጀምር አዲስ አበባ ሲሚንቶ ነበረ። ለዛም ጥሩ ቦክሰኞች ስለነበርን 6 ቦክሰኞችን ታዲዮስ የሚባል አሰልጣኝ አለ። እሱ ይዞን ሄዶ ነው እዛ አስመዘገበና ያ ጨዋታ ጀመርን ማለት ነው። ከአዲስ አበባ ሲሚንቶ በመቀጠል ህዝብ ማመላለሻ ገባው። ከህዝብ ማመላለሻ ለቡና ገበያ እና ለመጀመሪያ ጊዜ ጨዋታ ያደረኩት አሁን በህይወት የለም ሙጋቤ ይባላል እና እኔ ረጅም ነኝ፣ ቀጭን ነኝ። እሱ ደግሞ ጡንቻው በጣም የሚያስፈራ ነው። እሱ ልምድ ያለው ቦክሰኛ ነው። እንደውም የጦር ኃይሎች ውድድር ሻምፒዮን ሆኖ ኢትዮጵያ ወክሎ ኩባ ሄደ ቦክሰኛ ነው። ለመጀመሪያ ጊዜ ከእሱ ጋር ጨዋታ ወደ መድረክ ስገባ ህዝቡ ሁሉ በቃ በፍርሃት ነበር የተዋጡት። ምክንያቱም እሱ ጡንቻ ያለው ጠንካራ ነው፣ እኔ በጣም ቀጭን ነኝ፣ በቃ ሊጥለው እንደዛ ተብሎ ማለት ነው።
በሚገርም ሁኔታ ግን በአስደናቂ ሁኔታ እኔ ረጅም ተጫዋች ነኝ። በጥሩ ሁኔታ 5-0 በሆነ ውጤት አሸንፌ ቀጥሎ ሁለተኛ ጨዋታ ሶስተኛ አድርጌ ሻምፒዮን የሆንኩበት ጨዋታ ነው ማይረሳኝ። ከዛ በኋላ ነው ህዝብ ማመላለሻ ያው ችሎታዬን ብሎ እያለ ወደ ቡና ገበያ እና ጥሩ ተጫዋች የኢትዮጵያ ሻምፒዮናም ነበሩ የክለቦች ሻምፒዮና ሆኜ ነው ለብሔራዊ ቡድን የተመረጥኩት ማለት ነው። ከሀገር ውጭም በተለያዩ ውድድሮች ኢትዮጵያን የመወከል እድሉ ነበረ። በተለይ በ1990-91 አካባቢ በምስራቅና መካከለኛው አፍሪካ ሻምፒዮና ላይ ኢትዮጵያን ወክለህ ውጤትም አመጣሃል። የብር ሜዳሊያና ወርቁንም ልታገኝ የምትችልበት እድል ነበር። ያንተ ጥሩ ትዝታም ነው እያስባለሁ ያ ውድድር። አዎ በእርግጥ አሁን ከዛ በፊት በዛን ጊዜ ብሔራዊ ቡድን ለመግባት በጣም ከባድ ነበር። ምክንያቱም 4 ጨዋታና 5 ጨዋታ አድርገን ሻምፒዮን የምትሆነው ገባ 5 ጨዋታ አሸንፈን ወርቅ ሜዳሊያ የምታገኘው እንጂ በአሁኑ ሳይ ብዙም እንደዛ የለም። እና 12 ክለቦች ነበሩ። ከ12 ክለቦች ጋር ፋይት አድርገ ነው ሻምፒዮና ሆነ አገር ወክለ የምትሄደው። እና ራሱ ብሔራዊ ቡድን ለመግባት የኢትዮጵያ ብሔራዊ ቡድን ለማለት 14ቱ ክፍላት ሀገሮች ከነሱ ጋር ተፋልመ ነው፣ ቀላል ነገር አይደለም። እና ከዛ በኋላ ያው ብሔራዊ ቡድን ከተመረጥኩ በኋላ ለመጀመሪያ ኢንተርናሽናል ውድድር የሄድኩት ታንዛኒያ ነበር። እና በጣም ስፖርት ስለምወደው ያው ኡጋንዳን አሸነፍኩ። ከዛ በኋላ ዛምቢያን አሸንፌ ታንዛኒያ ላይ ነበርና ከታንዛኒያው ጋር ሲጫወት በጣም በጥሩ ሁኔታ እየመራው እያለ እቺ ስቲል ጠባሳ ሊቅንድ ቤት ተሰነጠቀ ማለት ነው። ሊያልቅ ትንሽ ደቂቃ ሲቀረው ደሜዝ እየፈሰሰ ነበርና ዳኛው እንዳያይ ጀርባዬን እየሰጠው በቃ ምክንያቱም ሊያልቅ ነው ጨዋታው። እንደገና ወደፊት ሲመጣ እያልኩ ስል ከታች ነገሮት ይሁን ጨዋታውን አስቆመ። ወዲያት ክንስ ላይ እና እንዳለ ደም ይፈሳል። ሊያልቅ ጨዋታው ነበርና መጨረሻ ላይ ሐኪም ተጠራ። አፉን ከፍቷል ማለት በቀንዴ። ከዛ በኋላ ተሸናፊ ሆንኩ። አለቀስኩ። በቃ የወርቅ ሜዳሊያ ነበር ማመጣው። ያን ማይረሳኝ ትዝታ እና በመጀመሪያ ውድድር ወጥቼ ያው ብር ሜዳሊያ ነው ያመጣሁት። እያነሳልኝ ነበረ ኢንስትራክተር። እንግዲህ በየክፍለ ሀገራቱ መካከል ጠንካራ ውድድር ይደረግ ነበረ ቀደም ባለው ጊዜና እንደው በእናንተ ጊዜ የነበረው ፉክክር ከፉክክርም ከትኩረት አንጻርም እንዶ አሁን የሀገራችንን የቦክስ ያለበትን ደረጃና በእናንተ ጊዜ የነበረውን ሁኔታ ስታነጻጽረው? አዎ የዛን ጊዜ የነበረን መጀመሪያ ፍላጎት ነው። ሁሉም ስፖርቶች ፍላጎት አላቸው፣ ፍቅር አለን፣ አንድነት አለን እና በቃ እየተሳሰብን የምንሰራው እና እኔ አሁን ቤስት ጓደኛ ነበረኝ ያው እንደዚህ ላይ እንተባለለ በጣም ስለምንዋደድ ለስፖርት ያለን ፍቅር እና ሰዓታችን እየጠበቅን ነው እንትን የምንለው ስለ ምግብ አናስብም፣ ስለ ገንዘብ አናስብም እና እዛ ላይ በቃ ፎከሳችን ቦክስ ላይ ነው እና ጓደኛ ላይ ቤስት ጓደኛዬ ልክ ስፓሪንግ ስንደራረግ አንነጋገርም። ምክንያቱም በቃ ድብድብ ስለሆነ ማለት ነው። እንደባደባለን ተካለ ማለት ጨዋታው ካለቀ በኋላ በፍቅር ነው አብረን እንበላለን እንጠጣለን እና ክለቦችም ነበሩ። ክለብ የኪስ ገንዘብ አለን፣ የትራንስፖርት አለን፣ የምግብ አለን እና ፍላጎታችን ለስፖርቱ ያለን ነገር ከፍተኛ ነው እና ክለቦችም ነበሩ። ግን በአሁኑ ሰዓት እንዳየሁት በእውነት 3 እና 4 ክለቦች ነው ያሉት። 3 እና 4 ክለቦች ናቸው ያሉት እና ብዙ ቦክሰኞች አሉ። ተገቢ እንክብካቤ አይደረግላቸውም። ማለት ተገቢ እንክብካቤ ስል ሁሉ ነገር አለ። አትሊስት ለምግብ ላባቸውን አፍሰው ለምግብ የሚሆን ነገር ወይ ትራንስፖርት የላቸውም እና ስለዚህ ቦክሰኞችም በቃ ያ ነገር ሳይሟላላቸው ሲቀር የሆነ ትንሽ ገንዘብ የሚያገኙበት ነገር ሲያገኙ መስመራቸውን ለቀው ይወጣሉ እና ቦክሱ እየደከመበት ዝቅ ያለበት ምክንያት ያ ይመስለኛል። አፍሪካ ላይ ስላደረከው ውድድር በአፍሪካ ደረጃ እያነሳን ነበረ። ለባርሴሎና ኦሊምፒክ የመጨረሻው ማጣሪያ ደርሰህ ነበርና በዛው አጋጣሚ ከሀገርም የወጣበት ስለሱ ሰፋ ያለ ጊዜ ወስደን እናንሳ። በፊት ኢትዮጵያ ለብቻዋ ነበረች በቦክሱ የምታሰልፈው እያንዳንዱ አፍሪካ ሀገሮች እያንዳንዱ ዓለም አሁን ያቀርቶ አፍሪካ ወክለ ነው የምትሄደው እና ለዛ ውድድር አዘጋጅ ደግሞ የአፍሪካ ሻምፒዮና ሞሮኮ ነበረች እና ወደ ሞሮኮ ለመሄድ 6 ቦክሰኞች ተመረጠን ማለት ነው። ከ6ቱ ያው ተያይዘን ጉዟችን በጀርመን ነበረ። ምክንያቱም ጉዟችን ለምሳሌ አርብ ተነስተን ወደ ሞሮኮ ብንሄድ አንድ ቀን ቀድመን ነው የምንገባው እዛ። ስለዚህ ወጪውንም እንትን ተብሎ በጣሊያንም ተባለ በጣሊያንም ማለት ነው። ለምን በጀርመን አይሆንም ተብሎ በጀርመን ልክ ጀርመን ደርሰን ማታኑ ሞሮኮ እንገባለን ለጨዋታ ተብሎ በዛ
እዛ ሄድን። እዛ ላይ ነበር የቀረሁት። እዛ ስንቀር 6 ቦክሰኞች ነን። የሚገርመው ነገር ከዛ በኋላ ያው አልተመለስኩም። በዛው ትሬኒንግን ቀጠልኩ ማለት ነው። ቀላል አይደለም፣ ትልቅ ተግዳሮት ነው። እዛ አዲስ ነው። በዛ ላይ ወረቀቶቹም እንትን ለማለት በቃ ስደተኛ ማለት ነው እና ብዙ ነገሮች ያለፍኩባቸው ነገሮች አሉ። ነገር ግን ያም ሆኖ አላሜ ቦክሱን ስለምወድ እዛም ሆኜ የሀገሬን ስም ነው ማሰራው። ቱታ ኢትዮጵያ የሚለውን አድርጌ ነው እንትን የምሰራውም እና ከሚገባ በላይ እሰራለሁ። ትሬኒንግን አሰልጣኝ ከሚሰጠኝ ሌላ እንትን ላለኝ አሰልጣኝ ራያናል ስሞን ይባላል። በጣም ነው የሚወዱኝ እና እያሸነፍኩ አስር በአጠቃላይ 10 ጨዋታ አድርጌ 9 አሸንፌ 1 የተሸነፍኩት እዛ ላይና የሄሰን ሻምፒዮና ሆንኩኝ። ሄሰን ወክዬ የጀርመን ሻምፒዮና ውድድር በርሊን ነበር። እዛ ሄጄ ሻምፒዮና ሆኜ ዋንጫ ተሸልሜያለሁና እዛ ላይ ከፍተኛ ፉክክር ነበረ እና ያሸነፈኝ ልጅ ሩማናዊ ነው። በ83 የአውሮፓ ሻምፒዮና ነው። እኔ አንድ ጊዜ አሸንፌው እሱ ደግሞ በሚቀጥለው አሸንፌ ማለት ነው። 9 ጨዋታ በአጠቃላይ ያለው ከሱ ጋር ነውና ከዛ በኋላ ነው በቃ ፍላጎቴም እየጨመረ ያ ጋዜጣ ላይ ወጥቷልና ኢትዮጵያዊ እዛ እንትን ብሎም ኢትዮጵያዊ ካሳሁን ተብሎ ነው ጋዜጣው አለ ስቲል እስካሁን እና በቃ እያልኩኝ እዚህ ደረጃ ደርሻለሁ ማለት ነው። በጣም ፋይት አድርጌያለሁ። የ1992 ባርሴሎና ኦሎምፒክ ረጅም ነው፣ በርካታ ዓመታት አልፈዋልና ለዛ ለመጨረሻው መጣሪያ እንደወጣ ነው ወደ ሞሮኮ ስትሄድ በዛው ወደ ጀርመን የቀረው። እንግዲህ በርካታ ውጣ ውረዶች ይኖራሉ። አሁን ዓለም አቀፍ የቦክስ አሰልጣኝ ሆነሃል። ቅድምን በተወሰነ መልኩ ስታነሳልኝ ነበረ ያለፍክባቸውን መንገዶች። ግን እንደው ዛሬ ለደረስክበት ቦታ ላይ ለመድረስ ያለፍክባቸውን መንገዶች የውጭውን ኤክስፔሪየንስ በደንብ ብናነሳው። አዎ በእርግጥ እንዳልኩት ስፖርቴን በጣም ነው የምወደው። እዛ ሀገር መስራት አለብህ፣ እየሰራ ነው መጫወት ያለብህ። አዲስ ነህ፣ ውጤት ከሌለ ወደ ውድድርም አትገባም። ብዙ ስፓሪንጎች አሉ፣ የምታደርገው ጀርመኖች ናቸው። እኔ ቀጭን ሆኜ ነው የወጣሁት። በዛ ላይ እነሱ የሚመገቡ ምግብ የተለያየ እየተመታው እየደነዘዝኩኝ እየቻልኩኝ ምራቄን እየዋልኩ ጥርሴን እየነከስኩኝ ነው እና በጣም እዚህም ሲጫወት ኢትዮጵያ ውስጥ ያው ብዙዎች ያውቃሉ፣ ቀኝ እጄ በጣም ከባድ ነው ኖካውት እንትን ብለውን እና ብዙዎቹ እየደነዘዙ እንትን እያሉ በቃ ጥሩ ደረጃ ላይ እንድደርስ ረድቶኛል፣ ምቶቼ ማለት ነው። ከዛ በኋላ አሰልጣኝ ራያናል ስሞን ያውቃል። ያ ትራንስፖርት የለኝም ነበረ እና መጥቶ ከቤት ይወስደኛል። ሩጫ ጫካ በጣም ጥሩ ቦታዎች አሉ። በመኪና ይዞ ይሄድና ይጥለኝና አንድ ቦታ ላይ እርዳታ እያደረገልኝ ማለት እየሰራው ከዛ ክለቡ የገንዘቦችን እየሰጠኝ የምግብ እየሰጠኝ እና በብዙ ሁኔታዎች እዚህ ላይ መናገርም እንትን ባልልም በቃ በጣም ውጤት ያማረ ሆኖ ያው እዚህ ደረጃ ደርሻለሁ። አሳጥሬ ነው የምነግርህና በጣም ያለፍኩባቸው ነገሮች እዚህ እንትን ባይልም አንዳንዴ ሰዎች ዋው ኤሮፓ ሄደዋል አሜሪካ ሄደዋል ሲባል ኖርማል ሰራተኛ መሆን ይችላል እኮ ችግር አይደርስብኝም ነበረ። ኖርማል ሰራተኛ ግን ቦክስ ለመጫወት ስለምወደው የግዴታ ስራም እየሰራው መጫወት አትችልም። ግን ኖርማል ሰው ቢሆን ስለ ቦክሱ አይመለከቱ ስራውን እየሰራ ኑሮውን ማሻሻል ይችላል። ገባ? እኔ ግን ስፖርቱ ስለምወድ ለስፖርቱ ብዬ መስመሬ ሳለቅ የሚከፈለው ዋጋ ከፍዬ እዚህ ደረጃ ደርሻለሁ። ዋጋዎቹ ብዙ ናቸው። እንደው ምናልባት ግን ኢንስትራክተር እንግዲህ ምናልባት በሌላ መንገድ ህይወትን መቀየር ይቻል ነበር ብዬ አስባለሁ። አንተ ግን ለስፖርቱም ካለ ፍቅር እየተነሳ ከወጣ በኋላም በደንብ ቀጥለበት ዛሬ ከደረስክበት ደረጃ ላይ ደርሳል። እንደው ምናልባት ከጥቅም ከሌሎች መንገዶች አንጻር በስፖርቱ በመቀጠልህ ተጠቅመሃል ወይስ ያጣሁት ነገር አለ ብለህ ታስባለህ? ቦክሱን እዚህ ላይ ሁለት ነገሮች አሉ። አንደኛ ነገር የማፈቅረው የምወደው ቦክስ ስለሆነ የከፈልኩት ዋጋ ለኔ ምንም እንደምንም ነው የምቆጥረው። ምክንያቱም የምፈልገው ነገር ላይ እየደረስኩ ነው። ገና አልደረስኩም። አሁን ዓለም አቀፍ አሰልጣኝ ሆኛለሁ አይደለ? እሱ ለኔ በቂ አይደለም። ግን የማስበው ነገሮች አሉ ገና ብዙ በዚህ በስፖርቱ። አንደኛ ነገር ለዚህ ደረጃ ያበቃችኝ ኢትዮጵያ ሀገሬ ናት። ገባ? ስወጣ ባንዲራዋን ይዤ ነው ኢትዮጵያዊ ተብዬ ነው የወጣሁት። ለእሷ ውለቷን ለመክፈል በጣም ልክ ያው እንዳልኩ እርዳታ ይሄ በቂ አይደለም። ለምሳሌ ለቦንጋ እንዳልኩ ለአዲስ አበባ ሰው ምክር ቤት ለኢትዮጵያ ቦክስ ፌዴሬሽን እያደረኩት ያ በቂ አይደለም። ግን በውጭ ሀገር እያደረኩት ያለውን ነገር
እዚህ እየሰራሁኝ ብዙዎችን ለማፍራት ብዙዎችን ለማውጣት እና ዋጋ የከፈልኩበት ውጤቴ እየመጣልኝ ስለሆነ እንደምንም ነው ቆጥሮ የከፈልኩት ዋጋ ለማለት ያህል ነው። ወደ አሰልጣኝነቱ የገባህበት መንገድስ ምን ይመስል ነበር? አሰልጣኝነት የገባሁበት ምክንያት ያው ጨዋታዬም ያው የምፈልግበት ደረጃ ደርሻለሁኝ። ከዛ እድሜም ስቲል አሁን እንኳን ልምምድ ስናደርግ ፕሮፌሽናል ሳሰራ ለምንድን ነው አንተ ማትጫወቱ ይሉኛል። አንዳንዴ ጉዳቶች አሉ። እድሜያችን ገባ በልጅነት የምናደርገው ጨዋታና እድሜያችን ከፍ ባለበት እና የተለያየ ነው እና አሰልጣኝነት የገባሁበት ጨዋታ ደረጃዬን ያው የጨዋታ እንትን በቅቶኛል ብዬ ነው በጀርመን ፍራንክፈርት ኮርሶችን ወሰድኩኝ። ከዛ በኋላ የሚገርም 2 ክለቦችን ማሰራ የነበረው አንትራክ ፍራንክፈርት እና ኤቢሲ ቦክስ ክለብ እና በቂ ነው ብዬ ነው ውድድሬ በቃኝ እና በፈልገው ነገር ወደ አሰልጣኝነት ብዬ አቋርጬ ወደዛ ገባሁ ማለት ነው። እና ስንት ዓመት ሆነህ በአሰልጣኝነቱ? ከ1994 ጀምሮ ማለት ነው። እና ኤቢሲ ቦክስ ክለብ አሰራለሁኝ፣ አንትራክ ፍራንክፈርት አሰራለሁ። አሁን ራሱ ስመጣ እዛው ክለብ ገብቼ ነው ስልጠና ሰጥቼ ሰለጥንበት የነበረውን እንደገና ስልጠና ሰጥቼ ነው ወደዚህ የመጣሁት ማለት ነው። 2 ክለቦችን ማለት ነው። ከዛ በኋላ እያደኩ ሄድኩኝ። የሚገርም ወደ ቶኪዮ ሄድኩኝ ለአሰልጣኝነት። ቶኪዮ ብዙም አልቆየሁም። ቀጥሎ ሜክሲኮ ለ2 ዓመት 2 ክለቦችን አሰራ ነበረ፣ ሳሙራይ ፋይት ሴንተር እና ኖክአውት ፋይት ሴንተር። ያው ወረቀቶቹ አሉ እዛ ላይ ደግሞ በጣም ከሚገርመው በላይ ሜክሲኮች ደግሞ ለቦክስ ያላቸው ፍቅር ሴቶቹም ወንዶቹን እና ብዙዎች ወደ ፕሮፌሽናል ያገቧቸው ቦክሰኞች አሉ። ያው እንግዲህ በርካታ ፕሮፌሽናል ቦክሰኞችን አፍርተሃል በዓለም ደረጃ ኢንስትራክተር እና በርካታ ታዋቂ ግለሰቦችን አሰልጥነሃል። ከበርካቶች ጋርም ኮኔክሽን አለህና እንደው በስም እያነሳን ያልሰለጠንካቸውን ታዋቂ ፖለቲከኞች፣ ግለሰቦች ብናነሳቸው ደስ ይለኛል። አዎ እንግዲህ ያው በካናዳ ከጀርመን ወጣው ካናዳ ከ2013 አሁን እስክመጣበት ድረስ አሁን ተመልሼ እዛውና ማሰራበት ክለብ ላይ በጣም ፖለቲከኞች አሉ። ጠቅላይ ሚኒስትሩን ትሪዶስን አሰርቻለሁ። ፎቶችን ያው አይታችሁታል። እንደገና ፖለቲከኞች፣ ፓርላማ አባሎችን፣ ታዋቂ ዘፋኞችን፣ አክተሮችን እንደገና ፕሮፌሽናሎችን ቤትሪፕ ኡርላር የሚባል አሁን የዓለም ሻምፒዮን የሆነ እነሱ እጄን ያልነካ ማለት የለም ብዙዎች ነክተዋል። እነ ሩዲ ቦይ እነ ሜንሽ እንደገና የካናዳ 2 ብሔራዊ ቡድን ተጫዋቾች አሁን የሚጫወቱት እኔ ማሰልጥናቸው ነው እና ብዙ ስማቸውን የረሳኋቸው አሉ ፕሮፌሽናሎችም ራሳቸው እና ብዙዎችን አሰርቻቸዋለሁኝ። ያው ፎቶዎች አሉ፣ ቪዲዮዎች ሁሉ አሉ። ያው ኢንስትራክተር እኛ በቦክሱ ቀደም ባሉት አመታት በኦሎምፒክ በትልቁ የዓለም የስፖርት መድረክ ኦሎምፒክ ጀምሮ ተሳትፎዎች ነበሩን፣ ግን ውጤታችን ያን ያህል ነው አይደል በዓለም አቀፍ ደረጃ እና እንደው አንተ ከኢትዮጵያ ወጥተህ እንደዚህ አይነት ትላልቅ ሰዎችን ስታሰለጥን ከነሱ የሚሰጥህ ምላሽ ያላችሁ ፊሊንግ እንደው ምን ይመስል ነበር? በተለይ በስፖርቱ ደካማ ከመሆናችንም ጋር ተያይዞ አንተን እዛ ቦታ ላይ ሲያገኙ የተለየ ግርምትም ይፈጥርባቸዋል ብዬ አስባለሁ። እንደው ከነሱ ምን አይነት ሪያክሽኖች ይደርሱ ነበር? አዎ ከነሱ በእርግጥ በጣም እኔ ያው በስራዬ አንዳንዴ ራስን ማድነቅ አልችልም፣ ሰው ነው የሚያደንቅ እና ስራዬ ላይ ስሪየስ ነኝ። እያንዳንዳቸው እንደ እድሜያቸውን የምሰጣቸው አሁን ለምሳሌ ፕራይም ሚኒስቴሩ ሲመጣ ያው በቦዲጋርድ ነው መጀመሪያ ቦታው ታይቶ አጣርቶ ከዛ በኋላ እነሱ ሆኖ ነው ያው ስልፕ ስላልኩ እንትን የምትለው ግን እንደ ፕራይም ሚኒስትር ምክንያቱ ስራ ነዋ። በደንብ በቃ ቁጭ በል ብድግ በል በደንብ አድርጌ ቴክኒኮችን አሰራሉና እኔ አሁን የሚገርም ነገር ልቤ ኢትዮጵያ በመሆኔ እኮራለሁኝ፣ እደሰታለሁ እነዚህ ሰዎች ሳሰራ እና አንዳንዴ ከየት ነው የመጣው ሲሉኝ ያው ምንም ዜጋ ብትሆንም ትውልድ ኢትዮጵያዊ ነው ከኢትዮጵያ ነው እላቸዋለሁኝ። ከዛ በኋላ ኢትዮጵያ እነሱ የሚናገሩት ስለ ሩጫ ነው፣ ኃይሌ አበበ ቢቂላ ይላሉ እና ስለ ቦክሱ እንትን አይሉ እና እንግዲህ በውስጣቸው የሚሉት ነገር ይኖራል ማለት እችላለሁ እና እኔ በኢትዮጵያዊነቴ እነሱን በማሰልጠኔ በጣም ከፍተኛ ኩራት ይሰማኛል። አሰልጣኞች አሉ የሚገርም ነገር ዋና አሰልጣኞች የማሰራው እኔ ነኝ። እነሱ ግን ሁለተኛ አሰልጣኞች ሆነው ነው የሚሉት። እኔ አሁን እዚህ ስመጣ ሁለተኛው አሰልጣኝ ነው የሚያሰራው እና በጣም ኮራለሁኝ
ያው በኢትዮጵያዊነቴ ኢትዮጵያዊ አሰልጣኝ በመሆኔ እንግዲህ ኢንስትራክተር አንተ በሌላው የምትታወቅበት መንገድ ያው ከኢትዮጵያ ከወጣ ረጅም አመት ሆኗል። ግን ደግሞ በቅርበት የኢትዮጵያን ቦክስ ስፖርት በመደገፍም ትታወቃለህና እንደው ካሁን በፊት ያደረካቸው በማቴሪያልም በገንዘብም ስፖርቱን ለመደገፍ ስላደረካቸው ነገሮች ማንሳት የግድ ነው ያስባለሁ። አዎ እንግዲህ እንዳልኩት መጀመሪያ በመግቢያ ላይ እንዳልኩትም ኢትዮጵያ ባለውለታዬ ናት። ምንም ቢሆን ያው ዜግነቴ ጀርመንም የካናዳም ዜጋ በሆንም ኢትዮጵያዊ ነኝ እና ለዚህ ያበቃች ማናት ኢትዮጵያ ናት። ማለት የብሔራዊ ቡድን ሆኜ የምግብ የትራንስፖርት እና ባንዲራውን ይዤ ነው ኢትዮጵያዊ እዛ ሻምፒዮና ሆኜ እንትባልል ባንዲራውን ይዤ መውጣት አልችልም ነበረ። ምክንያቱም ከውጤቴ ቀጥሎ ኢትዮጵያን ወክዬ ነው የወጣሁት እና ይሄ በቂ አይደለም እና ባለውለታዬ ለሆነችው ለሀገሬ የወጣሁበት ምድር እስከሆነ ድረስ በዚች በማቴሪያል ብዙ አይደለም ለኔ ለኢትዮጵያ ይሄ ብዙ ነው ብዬ አይደለም። ነገር ግን ሌሎች በውጭ ሀገር የሚኖሩ ኢትዮጵያ ወክለው በተለያየ ስፖርት የወጡት ሌላ ቀርቶ በስራም በትምህርትም የወጡት አገራቸውን የበሉበትን እጅ ቢያስቡበት በሚል ምሳሌ ይሆን ዘንድ ብዬ ነው ይሄን ነገር ማድረግ የጀመርኩት። ነገር ግን እኔ በጉልበቴ ውጭ ሀገር ማደርገውን በሙሉ ለምሳሌ ፕሮፌሽናሎችን፣ አማተሮችን፣ ፖለቲከኞችን፣ ዘፋኞችን የማሰራውን ያንን ወደ ሀገሬ ገብቼ እነሱን ስራ ላይ ለማዋል በቅድ ላይ ያለኝ። ቦንጋ 2 ጊዜ ነው የሄድኩት። የተለያዩ ጓንቶች እና ግምቱ ከ200,000 የሚበልጥ 2 ጊዜ ሄጄ ያን አድርጌያለሁ። እንደገና ደግሞ ለአዲስ አበባ ስፖርት ምክር ቤትም ወደ 250,000 ብር የሚል ከ6 ዓመት በፊት አድርጌያለሁ። አሁን ደግሞ ለኢትዮጵያ ቦክስ ፌዴሬሽን ባለፈው ሳምንት ወደ 700,000 ብር ግምት የሚገመት ትጥቆችን አምጥቻለሁ እና አስፈላጊ ነው ትጥቆችን ነው ያመጣሁት። ምክንያቱም በእኔ ጊዜ በጣም ችግር የነበረባቸው ለምሳሌ ወደ ውድድር ስገባ የብልት መከላከያ በጣም አስቸጋሪ ነበረ። እኔ ወደ መድረክ ገብቼ ስወጣ ነው ለሚቀጥለው ተጫዋች የምሰጠው። አስፈላጊ የሆኑትን ነገሮችን አምጥቻለሁ። እነዚህ ናቸው ያው ደስ እያለኝ ያደረኩት። በተለይ ከዚህ ከማቴሪያል እና ከቁሳቁስ ጋር በተያያዘ የስፖርቱም ትልቅ ፈተና ስለሆነ ያው መነሳት አለበት ብዬ ነው። ሌሎችንም የሚያበረታታ ድጋፍ ማድረግ ለሚችሉ አቅሙ ላላቸው ግለሰቦችም መነሳሳት ከፈጠረ በሚል ነው በዚህ መልኩ እንድታነሳ የፈለኩ እና እንግዲህ ከምታደርገው ድጋፍ በተጨማሪ ደግሞ ማሰልጠኛ ማዕከላትን የመክፈት እቅዶች አሉና ያ ነገር መቼ እውን ይሆናል? እንዲያው የተጀማመሩ ነገሮች ካሉ እናንሳቸው። አዎ ፕሮሰሶችን ጀምሬያለሁኝ። እንግዲህ መቼ ይሆናል እንትን አለም፣ ግን ኦልሬዲ እኔ ያው ሁሉ ነገር ጨርሼ ሀሳቤን እቅዴን እዛ ማድረጋቸው ነገሮች እዚህ ለማድረግ ኦልሬዲ ልቤ ተዘጋጅቷል። መጀመሪያ ልብ ነው የሚዘጋጀው አይደለ? ልቤ ተዘጋጅቷል። መቼ ይሆናል አቅም እንግዲህ በቅርቡ ይሆናል ብዬ አስባለሁኝ እና ኦልሬዲ እንትን ብያለሁኝ። እዛ ማድረጋቸውን በሙሉ እዚህ ለምንድን ነው አልኩ። ብዙዎች ውጤታማ የሆኑ ቦክሰኞች ወደ ፕሮፌሽናል የገቡ አሉ፣ አማተሮች አሉ። በሜክሲኮ በተለያዩ አገሮች የማደርገውን የተለያዩ አገሮችን ልምድ የአሰልጣኞችንም ልምድ እዚህ ለምን በሀገር ያላደርግም ብያለሁ እና እንደገና ብዙ አሰልጣኞች አሉ እዚህ የብዙ አሰልጣኞችም ያው የስራ እድል ይከፈትላቸዋል። እንደገና ወጣቶችም አገርን ወክለው የሚወጡበት ከስር መሰረቱ ተነስተው ውጤታማ የሚሆኑበት ስልጠናዎችን ለመስጠት በዛ ተዘጋጅቼ ወስኛለሁ። ያው እንግዲህ ቦክስ ስፖርት ላይ የሀገራችንን በደንብ አልፈበታል። ተወዳድረህ ኢትዮጵያን መወከል እስከዚያ ድረስ ደርሳል። የውጭውንም ዓለም ኤክስፔሪየንስ ስራውን በደንብ ታውቀዋለህና እንደው ልዩነታችን ግን ምንድን ነው? ምናልባት በደንብ ከተሰራ በዓለም አቀፍ ደረጃ ተወዳዳሪ መሆን የምንችልበት አቅም አለን ብለህ ታስባለህ? እንደው ከሌላው ዓለምም ጋር ያለ ልዩነት ምንድን ነው? አዎ ስራ አንድ ነገርን ዋና ዓላማ ነው። ሰዎች ተገፍተው የሚሰሩና በፍላጎት የሚሰሩት ልዩነት አለው። ተገፍተው የሚሰሩት የሆነ ችግር ሲያጋጥማቸው ሊያቋርጡ ይችላሉ። ግን ፍላጎት ኖሮት ለምሳሌ እኔ ምሳሌ መሆን ይችላሉ። ከልጅነት ጀመርኩኝ። ብዙ ተግዳሮቶች ነበሩ። እነሱን አልፌ እዚህ ደረጃ ደርሻለሁ አይደለም። ልክ እንደዚህ አይነት ሰዎች ካሉ
ውጤት የሚያመጣበት ምንም ምክንያት የለም። ይህ ከውጭ ጋር ስናስተያየው የውጭ ቦክሰኞች ለያዙት ነገር ላይ ሲሪየሶች ናቸው። በቃ ከስራቸው ጎን ከቦክሱ ስራ ጎን ትምህርታቸውንም ለሁሉ ነገር ሲሪየሶች ናቸው። ይሰራሉ። ሰርተው በጣም ጠንካሮች ናቸው። ፕላን አላቸው። ለትሬኒንጉ ጊዜ አላቸው፣ ለትምህርታቸው ጊዜ አላቸው፣ ለመዝናናት ጊዜ አላቸው። ለሁሉ በፕላን ነው የሚያደርጉት እና ያ ነገር እዚህም ያሉት እህት ወንድሞችም ያ ነገር ካደረጉ ውጤታማ የማይሆኑበት ምንም ምክንያት የለም። ቦክሱን ብለው ከሄዱ እኔ ደረስኩበት ደረጃ መድረስ ይችላሉ። ገባ እና ስለዚህ ልዩነት ያልኩ ገንዘብን ብለው መጀመር የለባቸው፣ ፍላጎት ኑሯቸው መጀመር አለባቸው። ማሰልጠኛ ማዕከላትን ያው ተወዘወዘረ በደንብ አይታል። እንግዲህ አንደኛው ያው ብቁ ስፖርተኞችን እንዲፈሩ ለማድረግ ያው የማሰልጠኛ ማዕከላት መደራጀት፣ መጠናከር፣ መኖር አስፈላጊ ነውና እንደው ምን ታዘብክ? ግን ያው ስልጠናውን የሚሰጡ ሰዎች በደንብ ሰርቲፋይድ መሆን አለባቸው፣ እውቀቱ ሊኖራቸው ይገባል። ሰው እናወጣለን ስንል ብዙዎችንም ደግሞ ለጉዳት እንዳይዳረጉ እዚህ ላይ በደንብ ጥንቃቄ መደረግ ስላለበት እንደው ምን ታዘብክ? በምን ልክም ነው እንደው ብቁ አሰልጣኞችን ማፍራት የሚቻለው? ህጻናቶች ይኖራሉ፣ ወጣቶች ይኖራሉ፣ አዋቂዎች ይኖራሉ እና እዛ ስልጠና ላይ ጥንቃቄ መደረግ አለበት። ለምን ብትለኝ ታዳጊው ህፃንና አዋቂው እኩል መስራት የለባቸውም። ምክንያቱም እንደ እድሜያቸው ነው። አሁን ያንን ታዳጊውን ፑሻፕ ስትለው 10 ፑሻፕ ብትለው አጥንቱ እንትን ሊል ይችላል እና ለዛ ነገር ደግሞ የአሰልጣኝ እውቀትን ይጠይቃል። ፍቃድ ያላቸው አሰልጣኞች እንደገና ደግሞ በእውቀቱ በቦክስ እውቀት የተሞሉ ቢዝነስ ሳይሆን እውነተኛ ገባ። አሁን ለምሳሌ በውጭ ዓለም ከውጭ ጋር እያነጻጸርኩ ነው የምናገረው። በውጭ ዓለም ለህፃናት አሰልጣኝ አለው፣ ለወጣቶች አሰልጣኝ አለው፣ ለአዋቂዎች አሰልጣኝ አለው። እኔ በእርግጥ ሁሉንም እኔን የሚይዘው ሰዓቶች አሉ። ለህፃንም እንደሚሰጥ እኔ አውቃለሁ፣ ለወጣቱ ለአዋቂዎች እንደ እድሜያቸው ማለት ነው። እና ያ ነገር በተመጣጠነ መንገድ ቢሰራና እንትን ቢደረግ ውጤቱም ያማረ ይሆናል፣ ለሰዎቹም ሴፍቲ ይሆናል ብዬ አስባለሁ። ነገር ግን ለቢዝነስ ተብሎ የሚከፈቱ እንትኖች እንደው ለሰዎቹ ህይወታቸው ቢታሰብበት መልካም ነው። ኢንስትራክተር ተሳትፎዎች ነበሩን በኦሎምፒክ ጨምሮ ቀደም ባሉት አመታት እና አይ ቲንክ ወደ ኋላ ስንሄድ ስፖርቱም በእናንተ ጊዜ የነበረው ትንሽ ጠንከር ያለ ይመስለኛል። በምን ልክ ቢሰራ ወደ ተፎካካሪነት በዓለም አቀፍ መድረኮች ወደ መሳተፍ ውጤት ወደ ማምጣት እንሸጋገራለን ብለህ ታስባለህ? እንደው በንጽጽርም ቅድም አንስተዋል። በእርግጥ በእናንተ ጊዜና አሁን ላይ ያለውን ስፖርት እንደው ከእድገት አንጻር ከፉክክር አንጻር ምን ይመስላል? አዎ እንዳልኩት አሁን እንግዲህ 3 ነገሮች አሉ በቦክስ ውስጥ። አንደኛ ተጫዋቹ፣ ሁለተኛ አሰልጣኝ፣ ሶስተኛ በአመራር ላይ የሚቀመጡ እና ሁሉ ነገር አመራሮች ላይ እንትን ማድረግ የለብንም። ቦክሰኛው የራሱን ድርሻ መወጣት አለበት፣ መስራት አለበት። አሰልጣኙም ደግሞ እንደ ተገቢው ለተጫዋቾቹ ትክክለኛውን ስራ መስጠት አለበት። ሶስተኛ በአመራር ላይ ያሉትም ደግሞ ለአሰልጣኙም ለተጫዋቹ መደረግ ያለበትን ነገር ላይ ዋጋ የሚከፈለው ላይ ዋጋ እየከፈሉ መስራት አለባቸው። እነዚህ 3ቱ ተቀናጅተው ስራ ከተሰሩ ውጤት የማይመጣበት ምክንያት የለም። በእኛ ጊዜ ያው ብዙ ውድድሮችን ነበሩ። ወደ 12 ክለቦች ነበሩ። 12 ክለቦች ከዛ ተፋልመ ነው ወደ አገር ወክለ የምትወጣበት። ነገር ግን ያ ደግሞ እንዳይሆን የሆነበት በዚህ ሰዓት ደግሞ 12 ክለቦች የሉም። ያሉት የተወሰኑ 3 ክለቦች እንደዚህ ናቸው እና ብዙ ቦክሰኞች አሉ እና አሰልጣኝ የራሱ ድርሻ አለው፣ ቦክሰኛ የራሱ ድርሻ አለው፣ አመራር ላይ የሚቀመጡ የራሳቸው ድርሻ አላቸው እና 3ቱ እንኳን ድርሻቸው ጥሩ ቢሰሩ ክለብ የላቸውም። እነዚያ ተጫዋቾች የላባቸውን ሰርተው የሚያገኙበት የትራንስፖርት የላቸውም እና ክለቦች ቢበዙ ዋናው አስፈላጊ ቦክሰኞችን የሚይዝ ክለቦች ያስፈልጋሉ። በዛ ምክንያት ይመስለኛል ብዙ ቦክሰኞች አሉ፣ ክለቦች የሉም። ልጆች አሉ። እነሱ እንደ ትንሽ ቦክሰኞችን ቢይዙ ቢደጉሙ ከፍተኛ ደረጃ ይደርሳል ብዬ አስባለሁ። ቦክሱ ሌላ ቀርቶ ብሔራዊ ቡድኑ ራሱ ቢይዙ ለነሱም አድቨርታይዘር ነው የሚደረገው እና እንደዛ ቢያደርጉ የኢትዮጵያ ቦክስ
እንጃ በቴክኒክ ከሌላው ዓለም የሚለይበት ምክንያት ነው። ይበልጣሉ። ቴክኒካቸው፣ ፍላጎታቸው፣ ሁሉ ነገር ልባቸው ሁሉ ጥሩ ናቸው። ግን ያ የሚይዛቸው ባለሀብቶች፣ ክለቦች እንደ ባንክ ያሉ ቢይዟቸው ጥሩ ነው ብዬ አስባለሁ። እድገቱም ከዛ ይመጣል የቦክሱ እድገት ብዬ አስባለሁ። ጥሩ ቆይታ እያደረግን ነው ኢንስትራክተር። ወደ መጨረሻው እየሄድን ነውና በህይወቱ ላይ የሚያጠነጥን ቅድም መግቢያችን ላይም ስጠቅስልኝ ነበር ጽናት የሚል መጽሐፍ ኦልሞስት ወደ መጨረሻው አድርሰዋል እና ስለሱ እናንሳ። ምን ነገሮችን ይዟል? በምን ልኩስ እንዲያው አስተማሪ ይሆናል? በተለይ በቦክሱ እያለፉ ላሉ ወጣቶችም እየሰሩ ላሉ ግለሰቦች። ጽናት ማለት አርስቱ ራሱ አንድ ነገርን ከያዝን እዛ ላይ መጽናት አለብን የሚል ነው። ይሄ ነገር ለቦክሰኞች ብቻ ሳይሆን የተለያዩ ቢዝነስ ውስጥ ያሉ ሰዎች ለሁሉም የሚጠቅም ትምህርት ነው እና ህይወቴ ነው እንዴት ቦክስ እንደጀመርኩ ያለፍኩባቸውን። ለዚህ ነው ቅድም እንትን ያልኩት ራሱ መጽሐፉን ለመጻፍ የፈጀብኝ 2 ዓመት ነው። ምክንያቱም በቃ እያለቀስኩ ለምንድን ነው ህይወቴ ነበረ። ራሱ ትጥቆች የሉኝም ነበር በዛ ሰዓት። ሱሬን ቀድጄ ቀምቅሜ ነው። ጫማ የለኝም ነበረ። ፌስታል እያስኩ ነበር እና ያን በተመለከተ ነበር እና በጣም የሚገርም መጽሐፍ ነው እና አሁንም በቅርቡ ይወጣሉ። ሌላው በቦክሱ ለጀማሪዎች እንዴት መስራት እንዳለባቸው የሚጠቅም ትምህርቶች አሉ። ተጨማሪ ደግሞ ስለኔ የተናገሩ ከሜክሲኮ አሉ፣ ከጀርመን አሉ፣ ከኢትዮጵያም አሉ እና በጣም የሚጠቅም መጽሐፍ ስለሆነ እዛ ላይ ህይወቴ ስላለ ትምህርትም አለው። ለቦክሰኞች የሚጠቅም ትምህርት አለው። በቅርብ ይወጣልና ይሄ ነው ያለው ነገር መጽሐፍ በተመለከተ። በአንድም በሌላ አንስተነዋል ሀሳቡን። ግን እንደው አንተ እዚህ ለመድረስ በርካታ ውጣ ውረዶችን ፈተናዎችን አልፈ ነው ዛሬ ላይ ከደረስክበት ደረጃ ላይ እየደረስከው። እንደው የዛሬ ቦክሰኞች አሰልጣኞች ከእኔ ምን ይውሰዱ ምን ይማሩ ትላለህ ባጭሩ? እዚህ ላይ እንግዲህ የጀመርኩት የ12 ዓመት ልጅ ሆኜ ነው። 56 ዓመቴ ነው አሁን። ያው እንትን አልልም እና መስመሬን አልለቀኩም። መስመሬ ሳለቅ ነው ብዙ ውጣ ውረዶችን አልፍ ያለው አልደጋግመውም። ስለዚህ ቦክሰኞች አላማቸው ቦክሱ ከሆነ በዛ መቀጠል አለባቸው። ዝም ብሎ ደልዳላ ሜዳ አይደለም። ህይወት ሁል ጊዜ ፈተና ነው። ፈተናውን ደግሞ ለማለፍ ደግሞ መስራት አለብን። ነገር ግን ካልሰራ እንወድቃለን። ስለዚህ ከመስመራቸው መውጣት የለባቸው። አላማቸውን ታርጌታቸውን እያዩ መጓዝ አለባቸው። አሰልጣኝም ደግሞ እንደ አሰልጣኝነቱ የሚጠበቅበትን ጤናማ የሆነ ምግብ ስል የስፖርቱን ስልጠና እየሰጠ ልጆቹን ልክ አሰልጣኝ ማለት አገልጋይ ነው። እንደ ወንድም እንደ እህት ሚስጥራቸውን የሚነግሩ ከወላጅ የበለጠ እኮ ሚስጥራቸውን ለአሰልጣኝ ነው የሚነግሩ። እሱም እነሱን እንደ ጓደኛ እያደረገ እንደ አባት እያደረገ ተገቢውን ስልጠና መስጠት አለበት። አሰልጣኙም ደግሞ ተጫዋቹን እንደ ልጅ እያደረገ ተጫዋቾች ደግሞ አሰልጣኞቻቸውን አመራሮችን እያከበሩ መስራት አለባቸው ብዬ ይሄን ነው የምናገረው። ያው ኢንስትራክተር የመጣህበትን መንገድ እየሰራ ያለውን ስራ ለማንሳት ሞከርን በቆይታችንና እንደው ለመጨረሻ ያህል በቀጣይ ጊዜ ለስፖርቱ ለኢትዮጵያ ቦክስ ስፖርት ኢንስትራክተር ካሳሁን ምን ማበርከት ምን ማድረግ ይፈልጋል የሚለውን መውጫ ሀሳብ እናድርገው። አዎ እንግዲህ ለሚቀጥለው ያው ህይወቴ ስፖርት እንደሆነ ተናገር ያለኝና በሙያዬም ባለ ነገር ሁሉ ከኔ በሚጠበቅብኝ ነገር ሁሉ የኢትዮጵያን ቦክስ በውጭ ብዙ ሰርቻለሁ። እዛ ማድረገውን ነገር ሁሉ እዚህ በጉልበቴ ለሀገሬ ተከፍሎኝ አይደለም፣ እኔ ራሴ እንደውም እየከፈልኩ ለመስራት የወሰንኩበት ነገር ስለሆነ በህይወት እስካለሁ ድረስ የመጨረሻዬ ነው ብዬ አስባለሁ። በጣም እናመሰግናለን ለነበረን ጊዜ። ምናልባት ግን ያላነሳ ነው ነገር ካለና ማመስገንም ዛሬ ለደረስክበት እዚህ ላይ ለመቆምህ አስተዋጽኦ ያደረጉልህ ግለሰቦች አካላት ካሉ
ማመስገን ማንሳት ትችላለህ? ቆይታችንን በምስጋና እንጨርስ ብዬ ነው። ለነበረን ጊዜ ግን በጣም አመሰግናለሁ። እሺ በመጀመሪያው እንግዲህ ሁሉ ጊዜ ይህን ለዚህ ያደረሰኝ የፈጠረኝን እግዚአብሔር አምላኬን አመሰግናለሁ። በመቀጠልማ ያው ጋሽ ግርማ ለማ ማለት ስቲል በህይወት አለ። እንደገና ደግሞ ጋሽ ጣሰው ገብረ ጻድቅ በኢትዮጵያ ብሔራዊ ቡድን አሰልጣኝ፣ እንደገና ደግሞ ጋሽ ጌታቸው ተረፈ አሁን የአዲስ አበባ ሰው ምክር ቤት እዛ እየሰራ ነው። እሱ ይመክረኝ ነበረ። አሁን እንደውም አርጅተዋል። በቃ እጁ ኪስ ውስጥ አድርጎ ይመክረኝ ነበረ። በርታ በቃ ሀሳቤን ብዙ ነገር ይነግረኝ ነበር እና እሱንም አመሰግናለሁ። ደራርቱ ቱሉ ትረሳ ይሆናል እሷም ትመክረኝ ነበር። ያው አትሌቲክስ በሩጫ ላይ ነበርችና ብሔራዊ ቡድን ላይ ስለምትገኝ እና ምግብ ወክማ ስንበላ በቃ ትመክረኝ ነበር። ያው መጨረሻ ላይ ወደ ማረሚያ ቤት ገብተናል። ያው ቡና ገበያ ፈርሶ ዝማ መላለሻ ፈርሶና አንድ ክለብ ነበርን፣ ብሔራዊ ቡድን ነበርና በርታ ትለኝ ነበረ እሷም እና እነሱ ሁሉ ላመሰግን ወዳለሁ በዚህ አጋጣሚ። እንደገና ደግሞ እናንተንም እዚህ ጠርታችሁኝ ይህንን የልቤን ሀሳብ እንድናገር ስላደረጋችሁልኝ እናንተም ከልብ አመሰግናለሁ። እድሜ ይስጣችሁ እላለሁ። እናመሰግናለን። የተከበራችሁ አድማጭ ተመልካቾቻችን የዛሬ የስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል። እንግዲህ ዛሬ ዓለም አቀፍ የቦክስ አሰልጣኝ የሆነው ኢንስትራክተር ካሳሁን በቀለ ከኛ ጋር ቆይታ አድርጓል። በቆይታችንም ያለፈበትን መንገድ የቀጣይ ሀሳቦችን በተመለከተ እንዲሁም ደግሞ የኢትዮጵያን ቦክስ ስፖርት ለማሳደግ በምን ልክ መሰራት አለበት የሚሉትን ጉዳዮች የራሱን ሀሳብ እየሰጠን ጥሩ ቆይታ አድርገናል። አብራችሁን ስለነበራችሁ ስለተከታተላችሁን እናመሰግናለን። ጤና ይስጥልን።